አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ የጁምአ ውሎዬን ከቤተሰብ ጋር ልዩ የሆነ ውሎ አሳያቸዋለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ትንሽ ፀሐይ ወጥቶብኛል። እንጀራ እየጋገርኩ ነበርና ጠዋት ላይ የምትወጣው ፀሐይ ወደዚህ ወደ ኩሽናው እንደነገርኳችሁ ጊዜያዊ ኩሽና ነው የእናቴ በእናቴ ጓዳ ነው እንግዲህ ያለሁት ዛሬ እና ፀሐይ ትንሽ ይገባበታል እና እዚህ ጋር እንጀራ እየጋገርኩኝ ነበር ማለት ነው። እንግዲህ ከስደት ስትመለሱ ሀገራችሁ ላይ የምትኖሩትን ህይወት ነው የማሳያችሁ። ያው ቭሎግሽ ናፍቆናን እያላችሁ የነበራችሁ እንግዲህ ተከታተሉ ማለት ነው። እዚህ ጋር ዶሮ ነው የምሰራው። በነገራችን ላይ ይሄ ዶሮ ያደገው እዚሁ ነው። ትንሽ ሆኖ ህፃን ሆኖ ነው የገዛሁትና አሳድጌው ነው ማለት ነው። እንደምታዩት ጎርምሷል፣ በጣም ጎርምሷል እና እንደዚህ ቆንጆ የሆነ የዶሮ ስጋ መብላት ካሰባችሁ ትንሽ ሆኖ ገዝታችሁት ቤት ማሳደግ በጣም ቆንጆ ነው የሚሆነው። ገዝታችሁ ከምትበሉ ቤት አሳድጋችሁ ስትበሉት በጣም ነው የሚጣፍጠው። ከዛ እዚህ ጋር ሽንኩርቴን ልጭ ጨርሻለሁኝ። ምጣዴን ከጨረስኩ በኋላ ወዲያውኑ ወደ ሽንኩርት ነው የገባሁት። ከዛ ሽንኩርቴን ጨራረስኩ ከታትፌ። ከዛ እዚህ ጋር ውሃ ጥጃለሁኝ የዶሮውን መገሽርበት ማለት ነው። ውሃው ከፈለሊ በኋላ ዶሮ ይታረዳል። እስከዛ ደግሞ እኔ ዶሮውን እስከማጣጥብ ምናምን ሽንኩርቴን አበስላለሁኝ በጎን እንደዚህ እንደምታዩት ጨው አደርግበታለሁ። ከዛ ዘይት ውሃ አድርጌ ግጥም አድርገዋለሁኝ። የራሱም ውሃ አለ። ውሃ ስጨምርበት ቆንጆ ሆኖ ነው ሙክክ ብሎ የሚበስለው። በነገራችን ላይ የ200 ብር ሽንኩርት ናት። ሁሉንም ነው ያደረኩት። ያው ሽንኩርት ሲወደድ ይጣፍጣል ተብሏል እና ሽንኩርት ስለተወደደ በጣም እየጣፈጠ ነው የሚሰራው ነገር ሁሉ። ትንሽም ብትሆን ያው የፀሐይ ሽንኩርት በጣም ቆንጆ ነው። እዚህ ጋር ዶሮ ታረደ። ከዛ ትላልቁን ክንፍ በእጄ ነቅለዋለሁ። ከነቀልኩ በኋላ ውሃ እንደዚህ ያፈላሁትን ውሃ አደርግበታለሁ ማለት ነው። ከዛ እንዲነከርልኝ እንደዚህ በደንብ ወደ ውስጥ ነክረዋለሁኝ። እንደምታዩት ከታረደ በኋላ ሲንደፋደፍ ቆሻሻውን ሁሉ ጸጉሩ ለቅሞት ነበረና በዛውም እንደዚህ ታጠበ፣ ሻወር እየወሰደ ነው እላቸዋለሁኝ። እና እንደዚህ ነጫጫሁኝ። ትናንሹን ጸጉር ትልልቁን ከመገሸሬ በፊት ነው ያነሳሁት። እንደዚህ ንቅል አድርጌ ማለት ነው። የክንፉንና ከኋላ በኩል የጅራቱን ወፍራሙ ነቀልኩት። ከዛ ከገሸርኩ በኋላ እነዚህ ትናንሾቹን በደንብ ልቅም አድርጓቸው። መጨረሻ ላይ የሚቀሩት ልክ የሆነ ሳር የመሰሉ ነገር ብቻ በጣም ቀጫጭን ነጭ ነገር አሉ። እነሱን ደግሞ እለበልባቸዋለሁኝ። እዚህ ጋር እሳት በጎፋፊ አነደድኩኝ። ከዛ እንደዚህ እያገላበጥኩኝ እለበልበዋለሁኝ። እነዛ ነጫጭ እንትን ነገሮች ሳር የመሰሉ ነገሮች እንዲጠፉ እንዲቃጠሉልኝ ማለት ነው። ከዛ በደንብ እንደዚህ እያዟዟርኩኝ በመሀልም ልብልብ አድርገዋለሁ። እንደምታዩት በደንብ ተለብልቦ እንትኖቹ ተቃጥለዋል። አሁን እጥብ አድርገዋለሁ በደንብ አድርጌ። እዚህ ጋር ደግሞ ሽንኩርቴ እንደምታዩት ትንሽዬ ሆናለ ሙክክ ብሎ በስሏል። እኔም ትንሽ ውሃ ምናምን ስለጨመርኩበት ቶሎ ነው የሚበስላችሁ፣ ሙክክ ነው የሚላችሁ። ዝም ብላችሁ ከምትጥዱት ይልቅ ውሃ ስታደርጉበት በጣም ነው የሚበስለው እና በምታዩት መልኩ በደንብ በስሎልኛል። እዚህ እየገጠምኩ እያበሰልኩ ዶሮዬንም በጎን እየቆራረጥኩኝ ነበረ። ያው ስላልተመቸኝ ነው። በሁለት እጄ ስለምሰራ በአንድ እጄ መቅረጽ አልችልም። ሌላ የሚቀርጸው ሰው የለም፣ ቤት የለም፣ ሰው የለም። ቤተሰቦችን ሰርፕራይዝ ላደርጋቸው ነው ሰራርቼ። ዛሬ ጁምአ ነው ምናምን ፏፈሽ አድርጌ ቤተሰቦችን አስተናግዳለሁ ማለት ነው ውዶች። ትልቅ እድል ነው በነገራችን ላይ። ከዛ ዘፍዝፌ ያስቀመጥኩኝ ዶሮውን። ከዛ ሽንኩርቴ ስለበሰለልኝ እዚህ ጋር ጨምራለሁኝ በርበሬ በደንብ ሽታ አድርገዋለሁ። ይህም በደንብ እየታሸ እስከሚበስል ድረስ ዶሮ ተዘፍዝፎ ይቀመጣል። ከዛ በደንብ ጥብጥብ አድርጌ ሰንጠቅ አድርገዋለሁኝ። እንደምታዩት ልክ እንደዚህ እግሩንም ከጫፍ በኩል እቆርጠዋለሁኝ። ከዛ በደንብ ጽድት አድርጌ እንደዚህ ወደ መቁለያ ጨምራለሁኝ ማለት ነው። የዶሮ አገነጣጠል ከፈለጋችሁ እዚሁ ቻናሌ ላይ አሳይቻለሁ ከዚህ በፊት። ለዛ ነው ድጋሚ ማሳየቱ አያስፈልግም ብዬ ነው ያላሳየዋችሁ። እና እዚህ ጋር በደንብ በመቅሎ እሽት አድርገዋለሁኝ። ከዛ የተወሰነ ውሃ ጠብ እያደረኩኝ
እከልሳለሁኝ ማለት ነው። በደንብ ካሸሁት በኋላ እና የተወሰነ ፓርት ነው የምቀርጽላችሁ ያልኳችሁ ለዛ ነው። እናቴ ዶሮ ቀጠን ያለ ነው የምትወደው፣ ውፍር ሲል አትወድም። እኔም በነገራችን ላይ አልወድም ብዙ ሲወፍር፣ ቀጠን ሲል ደግሞ በጣም ቡጭቡጭም ሳይሆን ቀጠን ሲል ነው የምወደው። እና እዚህ ጋር ደግሞ ልጄ ያው ከአባቴ ጋር ወደ መስጂድ እየሄደ ነው ዛሬ ጁምአ ደርሶ በቃ መስጂድ እስከሚሄድ በጣም ነው የሚጓጓው እና ከአባቴ ጋር ተያይዘው ወደ መስጂድ እየሄዱ ነው። ትልቁም ልጅ ሄዷል እና እነሱን ሸኛውኝ። እኔ ደግሞ እዚህ ጋር ወጤን አበሰልኩኝ ማለት ነው። በደንብ ቆንጆ ሆኖልኛል። ከዚህ በኋላ እንቁላሌን ልጬ መጨመር ነው። ጨው፣ የተለያዩ ቅመሞችን ጨምራለሁኝ። ከዛ እነሱ እስከሚመጡ ድረስ እኔ ሌላውን ስራ ሰራርቼ እጠብቃችኋለሁኝ ማለት ነው ውዶችዬ። በምታዩት መልኩ እንግዲህ ቆንጆ ሆኖ በስሎልኛል። ስጋውን በስሏል። እንቁላሉን ማስገባት ብቻ ነው። እዚህ ጋር እንቁላል አለኝ። ሁለቱ ተሰብሮብኛል በነገራችን ላይ። ከዛ 10 ነበር የገዛሁትና ሳላስበው ተሰበረ ሁለቱ። 8ን አስገባሁኝ ዝም ብዬ። ከዛ ወጤን ሰርቼ ጨረስኩኝ፣ አወጣሁኝ። አሁን ደግሞ ቡና ቆላለሁኝ ማለት ነው። እንደምታዩት ቅሽሩን መጀመሪያ ነው የምቆላው። ከዛ አገዙን ወይም ገለባውን ማለት ነው እሱን ለብቻ ነው የምቆላው። አንዳንድ ጊዜ አንድ ላይም ብንጨምረው ይጨመራል፣ ግን እኔ ሁሌ ለብቻ ነው። ብዙ ጊዜ ካያችሁኝ ብሎግ ስሰራ ለብቻ ነው የምቆላው፣ እንዳያርብኝ፣ አንዱ አሮ አንዱ ሳይበስል ምናምን እንደዚህ ወልጣ ቀኝ እንዳይሆንብኝ ማለት ነው። እናቴ የሆነ ከርቢ ከለር ምናምን ሲሆን ትላለች ቡናና፣ እኔ የምቆላውን በጣም ነው የምትወደው። አገዝጋ አድርጌ ምናምን ያስለምድኳ። በነገራችን ላይ እኔ ነኝ ልብ ያማል እያልኩኝ አገዙን እንድትጠቀም ማለት ነው። ቅሽር ብቻ ነበረ የምትጠቀሙ። ከዛ ቆንጆ አድርጌ ቡናውን ከቆለው በኋላ ለብቻ አገዙን እንደዚህ አድርጌ ቆንጆ አድርጌ እሱንም ቀይ አድርጌ እቆለዋለሁ የሚያምር ከለር አድርጌ። ከዛ በኋላ አንድ ላይ አቀላቀለውና ቁርንፍድ አድርግበታለሁ ማለት ነው። ልክ እንደዚህ እንደምታዩት አንድ ላይ አቀላቅልና ሞቅ አድርጌ ቁርንፍድ ጨምርበታለሁኝ። ከዛ ይሄ ይወቀጣል። እዚህ ጋር ደግሞ የሰራሁበትን ወጥ ስሰራ የነበረው ከሰል የባህር ዛፍ ከሰል ነበር። እሱን ጨምሬ ጀበና ጣድኩኝ ማለት ነው። ከዛ ከጅምዓ መልስ ልጆቼ እንደምታዩት ወንዶቹም መጥተዋል፣ የኔ ጎረምሶች እና ዛሬ ፏፏ አድርጌላቸዋለሁኝ። እዚህ ጋር የተፈጠረው ነገር ልጄ ጀበናይቱን በካልቾ ብሎ እንደምታዩት ጡቷን ሰብሯታል እና አማራጭ የለኝም ነበር። እናቴ ደግሞ በበራዴ የተፈላ አትወድም። ዝም ብዬ እንደዚህ የተለቃለቀ ረከቦቱ ቀዳሁኝ ማለት ነው። እና አካባቢው ሁሉ ትርክርክ አለ። ልጅ ያለው ሰው ይሄ ነው። እንደኔ ደግሞ ክልፍልፍ ያለ ልጅ ካላችሁ ቻሉት። እና ውዶችዬ ሌላው ነገር ደግሞ የኔ ሴቷ ልጄ ኬጅ 3 ተመራቂ ናትና ማቀርበው ግጥም አለኝ ብላ ቡና ጠጥተን ከጨረስን በኋላ ግጥም ታቀርብልናለች። ስለ እናት ነው ግጥም እና እሷን እናዳምጣትና ማሻአላ በሏት። ያው ምርቃናቸው እየደረሰ ነውና እዛ ላይ የምታቀርበውን እያዘጋጀች ነው። እስኪ የመጀመሪያ መድረክ ይሆናት ብዬ እዚህ ጋር መድረክ ላይ አቅርበናታል ማለት ነው። ታቀርብልናለች። እናንተም ተከታተሏት፣ ማሻአላ በሉ። የዛሬው ቪዲዮ ግን ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። አላህ ሰላማችሁን ብዝት ያድርገው። እስከዛው ሀገራችንም ሰላም ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጎበዝ የግጥሙ ርዕስ ውቢቷ እናቴ እምዬ እናት ዓለም ደስታዬ ውበቴ የህይወቴ መሰረት የኔ ማንነቴ ዓለሜ መሽና ማንም የማይተካት በዱንያም በኸይራን አንቺን ክፉ አይንካል። ሐዘንሽ ሐዘኔ ደስታሽ ደስታዬ ነው። ረበል ዓለሚን እድሜሽን ያርዝመው ክፉን ያርቅልሽ ሌላ ምን እላለሁ። እማዬ ህይወት እማዬ ገላ ህይወቴ ባዶ ናት ካያንቺ ማትሞላ እናቴ አንቺ ብቻ ያለሽኝ በምድር ሁሌ ደስታ እንጂ ሐዘን ላንቺ ይቅር መኖሬ ከንቱ ነው አንቺ የሌለሽበት መኖሬ ከንቱ ነው አንቺ የሌለሽበት እድሜሽ ይርዘምልኝ ራሴ ልይበት ሳትበይ አብልተሽኝ ሳለብሽ አልብሰሽኝ ሲበርደኝ አቅፈሽኝ ሳለቅስ አባብለሽኝ
አራስን ላውራ